እህም። የዛሬው ጥልቅ ዳሰሳችን በእውነት እጅግ አስገራሚና ብዙዎቻችንን ወደማናውቀው የታሪክ ዘመን የሚወስደው። አዎ፣ ምናልባትም ሆነ ተብሎ ወደ ተረሳ ዘመን ልንለው እንችላለን። በትክክል። እንግዲህ ዛሬ በፊታችን የተቀመጡት ምንጮች እጅግ ተለያዩና በጣም ሰፋ ያሉ ናቸው። ታሪካዊ ሰነዶችን፣ የዘረመል ወይንም የጄኔቲክስ ጥናቶችን እና የጥንታዊ ሃይማኖታዊ ጽሑፎች ትንታኔዎችን ያካተቱ ናቸው። ማለቴ የዚህ ጥልቅ ዳሰሳ ዋና ትልኮ ምንድን ነው ብለን ከጠየቅን በየመን እና በአፍሪካ ቀንድ መካከል የነበረውን ጥልቅ የታሪክ ትስስር መመርመር ነው። ልክ ነህ። በተለይም የ1B1B የዘረመል ግንድ ያላቸውን ሕዝቦች ታሪክ መመልከት ወሳኝ ነው። እና ደግሞ በየመን የተገኘውን የሰነአ ጥንታዊ ብራና ሚስጥሮች እንዲሁም የእስራኤልና የኢትዮጵያ ኦሪት ያላቸውን አስገራሚ ትስስር ቁልጭ አድርገን እናጣለን። በእርግጥም አስገራሚ ዳሰሳ ነው የሚሆነው። ምን መሰለህ፣ መደበኛው የታሪክ ትምህርት ብዙ ጊዜ አፍሪካንና አረቢያን እንደ ሁለት የተለያዩ ዓለማት ነው የሚያቀርበው እኮ። አዎ፣ ልክ በማይገናኙ ዓለማት ውስጥ እንዳሉ አድርጎ። በትክክል። ነገር ግን ዛሬ የምንመለከታቸው ምንጮች ይህን የተለመደ አስተሳሰብ ሙሉ በሙሉ ይሰብሩታል። ቀይ ባህር መለያያ ድንበር ሳይሆን ሰዎችን የሚያገናኝ ታላቅ ድልድል እንደነበር ነው የሚያሳዩን። እሺ፣ ይህን ጉዳይ በጥልቀት እንመርምረው። ታሪኩ የሚጀምረው በ1972 ዓ.ም በየመን ርዕሰ መዲና ማለትም ሰነአ ውስጥ በሚገኘው ታላቁ መስጊድ ላይ ከደረሰ አጋጣሚ ነው። አዎ፣ ያልታሰበ አጋጣሚ ነበረ። ከባድ ዝናብ በመጣ ጊዜ የመስጊዱ ጣሪያ ይፈረሳል። ያኔ ጥገና ሲደረግ በጣሪያውና በኮርኒሱ መካከል ባለ ጠባብ ቦታ ውስጥ በሺዎች የሚቆጠሩ እጅግ ጥንታዊ የብራና ቁርጥራጮች ይገኛሉ። በስልቻ የታሸጉ ነበሩ። ከእነዚህ መካከል እንግዲህ DM0127.1 በሚል ኮድ የሚታወቅ አንድ ልዩ የብራና ጽሑፍ ነበረ። ይህ ሰነድ ተራ ብራና አይደለም፣ ፓሊምፕሴስት ነው። ይህ ፓሊምፕሴስት የሚባለው ነገር ራሱ ትንሽ ማብራሪያ ይፈልጋል። አዎ፣ የፓሊምፕሴስት ጽንሰ ሐሳብ በራሱ አንድ ትልቅ የታሪክ መስኮት ነው። በጥንት ጊዜ ወረቀት አልነበረም። ስለዚህ መጻፊያ የሚዘጋጀው ከእንስሳት ኮዳ ነበር። የብራና ኮዳ ደግሞ እጅግ ውድና ለማዘጋጅ ከባድ ነው። ልክ ነህ። እና ሰዎች አዲስ ነገር መጻፍ ሲፈልጉ ቀድሞ የተጻፈውን የመጀመሪያ ጽሑፍ በማጠብ ወይም በመፋቅ አጥፍተው በላዩ ላይ ሌላ አዲስ ጽሑፍ ይጽፉበት ነበረ። የሰነአ ብራናም ልክ እንደዚህ ነው። ማለትም ከላይ የምናየው ጽሑፍ አለ፣ ከስር ደግሞ ድሮ ተጽፎበት የተፋቀ ሌላ ምስጢራዊ ጽሑፍ አለ ማለት ነው። በትክክል። በዚህ የሰነአ ብራና ላይ ከላይ ደምቆ የሚታየው በቅርብ ጊዜ የተጻፈው መደበኛው የቁርአን ጽሑፍ ነው። ግን ሳይንቲስቶች ልዩ የብርሃን ቴክኖሎጂን ተጠቅመዋል። አዎ፣ የአልትራቫዮሌት ቴክኖሎጂን በመጠቀም ስል የተፋቀውን ጽሑፍ ማንበብ ችለዋል። ያገኙት የተፋቀ ጽሑፍ ግን ከተለመደው መደበኛ ጽሑፍ የተለየ እና እጅግ ጥንታዊ ቅርጽ ያለው ሆኖ ተገኝቷል። ይህ የተፋቀው ጽሑፍ ነው እንግዲህ ታሪክን እንደ አዲስ እንድንመረምር በር የከፈተው። ምን ያህል ጥንታዊ ነው ይህ የታችኛው ጽሑፍ? እዚህ ላይ እጅግ የሚማረከው ቁም ነገር የዚህ የተፋቀው የታችኛው ጽሑፍ ዕድሜ ነው። የካርቦን ዳቲንግ ውጤቱ አስገራሚ ነው አይደል? አዎ፣ በጣም ዘመናዊ የካርቦን ዳቲንግ ቴክኖሎጂ እንደሚያሳየው ይህ የመጀመሪያው ጽሑፍ የተጻፈበት የብራና ቆዳ ከ588 እስከ 669 ዓመተ ምህረት ባለው ጊዜ ውስጥ የተዘጋጀ ነው። ይህ ማለት እኮ ጽሑፉ በእስልምናው የመጀመሪያው ክፍለ ዘመን የተጻፈ መሆኑን ያረጋግጥልናል ማለት ነው። በትክክል ከ578 እስከ 669 ዓመተ ምህረት ማለት ቀጥታ ከነቢዩ ሙሐመድ ወይም ከመጀመሪያዎቹ ተከታታዮች ዘመን ጋር ይገጣጠማል። ይህን ያህል ጥንታዊ ከሆነ የተለየ ያደርገው ነገር ምንድን ነው? ምንጮቻችን እንደሚያብራሩት ይህ የታችኛው ጽሑፍ የደቡባዊ የጽሑፍ ወግን ነው የሚያሳየው። የሰሜኑ ሳይሆን የደቡቡ ማለት ነው። አዎ፣ የእስልምና መነሻ በሰሜን አረቢያ ሂጃዝ ወይም መካ አካባቢ እንደሆነ እናውቃለን። የዚህ አካባቢ የጽሑፍ ዘዬ የቁረይሽ ዘዬ በመባል ይታወቃል። የሰነአ ብራና የታችኛው ጽሑፍ ግን ከዚህ የሰሜኑ ዘዬ የተለየ ነው። ፈጽሞ የተለየ ነው። ይልቁንም በቀይ ባህር ዙሪያ ካሉ በተለይም ከየመን እና ከአፍሪካ ቀንድ ባህሎች ጋር በእጅጉ የተቆራኘ ነው። ይህ የደቡብ ወግ በባህላዊ ገጽታው ብቻ ሳይሆን የሚገርመው ነገር ሳይንስም ይህንን ማረጋገጡ ነው። ልክ ነህ። ወደ ዘረመል ወይንም ጄኔቲክስ ጥናቶች ስንገባ ይህን የባህል ትስስር ደግፎ ያቆም ጠንካራ ማስረጃ እናገኛለን። የE1B1B የዘረመል ግንድ ጉዳይ ከዚህ ጋር
እንዴት እንደሚገጣጠም ማየቱ አስገራሚ ነው። የዘረመል ግንድ ወይም ሃፕሎ ግሩፕ ስንል ልክ በታሪክ ውስጥ ወደ ኋላ የሚወስደን የደም ውስጥ ማህደር እንደማለት ነው። የባዮሎጂካል ማህደር ማለት ነው? አዎ፣ የE1B1B የተባለው የዘረመል ማህደር የሰዎችን የዘር ሐረግ በሺዎች ለሚቆጠሩ ዓመታት ወደ ኋላ ተጉሎ የጋራ አያቶቻቸውን ለማወቅ ያስችላል። ይህ የዘረመል ግንድ በቀይ ባህር ዙሪያ ያሉ ሰዎችን በአንድ ትልቅ ቤተሰብ ስር ያጠቃልላቸዋል። በትክክል። ምንጮቻችን እንደሚነግሩን ይህ የዘረመል ግንድ መነሻው ምስራቅ አፍሪካ፣ በተለይም የአፍሪካ ቀንድ ሆኖ ከዚያ ወደ አረቢያ ግዛት፣ የመን እና ሌቫንት አካባቢ የተስፋፋ ነው። ልክ ነው። ይህ ማለት ኢትዮጵያውያን፣ የየመን ሰዎች እና በዚያ አካባቢ ያሉ ሕዝቦች በንግድ ወይም በሃይማኖት ብቻ ሳይሆን በጥልቅ ባዮሎጂካል የደም ትስስር የተሳሰሩ ናቸው ማለት ነው። ይህ በቀይ ባህር ዙሪያ ያለ ማህበረሰብ የቀይ ባህር ድልድይ በመባል የሚታወቅ የጋራ ማንነት ፈጥሮ ነበር ማለት እንችላለን። እንከን የለሽ ማብራሪያ ነው። ቀይ ባህር ሰዎችን የሚከፋፍል ግድግዳ ሳይሆን ሐሳብ፣ ባህል፣ ቋንቋ እና የደም ትስስር አቋርጦ የሚሄድበት አውራ ጎዳና ነበር። ለዚህም ነው የሰናአ ፓሊምፕሴስት የታችኛው ጽሑፍ የዚህ የE1B1B ሕዝቦች የጋራ እሴት ማሳያ ነው የምንለው። እና የባዮሎጂካዊ የዘረመል ትስስር ወደ ቋንቋና የቃላት ልውውጥ ሲመጣ ይበልጥ ግልጽ እየሆነ ይመጣል። በአክሱም ግዛትና በየመን መካከል የነበረው የሰውየው እንቅስቃሴ ቋንቋቸውም አብረው እንዲጓዝ አድርጎታል። ለዚህ ጥሩ ማሳያ የሆነን በቁርአን ውስጥ የሚገኘው መለኩት የሚለው ቃል ነው። በጣም ጥሩ ምሳሌ ነው። መለኩት የሚለው ቃል ትርጉሙ መንግሥት ወይም ስልጣን፣ በተለይም መለኮታዊ ስልጣን ማለት ነው። ለረጅም ጊዜ ምሁራን ይህ ቃል የመጣው በሰሜን ከሚገኘው የሶሪያ ቋንቋ ነው ብለው ያስቡ ነበር አይደል? አዎ፣ እንደዛ ይገመታል። ነገር ግን የቅርብ ጊዜ የቋንቋ ጥናቶች እና የሰናአ ብራናን መሰረት ያደረጉ ምርምሮች ሌላ ነገር ነው የሚያሳዩት። ቃሉ ከግዕዝ ጋር ነው የሚዛመደው? በትክክል። ቃሉ በደቡብ ከሚነገረው የኢትዮጵያውያን የግዕዝ ቋንቋ መለኮት ከሚለው ቃል ጋር እጅግ ጥብቅ የሆነ መመሳሰል እና ቀጥተኛ ትስስር አለው። ስለዚህ አንድ ጥንታዊ የእስላማዊ ጽሑፍ ላይ ከሰሜኑ የሶሪያ ቋንቋ ይልቅ ከቀይ ባህር ማዶ ካለው አፍሪካዊ የሴማዊ ቋንቋዎች ቤተሰብ ጋር የሚዛመድ ቋንቋ እናገኛለን። አዎ፣ ከግዕዝ ጋር የሚዛመድ የቋንቋ አሻራ ነው። ይህ ቀደም ብለን ያነሳነውን የE1BB ሕዝቦች የባህል መስተጋብር በተግባር የሚያሳይ ነው። የሰናአ ታችኛው ጽሑፍ የተጻፈበት አካባቢ ከሰሜኑ አስተዳደር ይልቅ ከደቡቡ የቀይ ባህር ማህበረሰብ ጋር አንዱ መሆኑን ያረጋግጣል። ልክ ነህ። አክሱማውያን በየመን በነበራቸው ፖለቲካዊ እና ወታደራዊ ተጽዕኖ የተነሳ ቃላቶቻቸው በየመን የዕለት ተዕለት ቋንቋ እና በሃይማኖታዊ ጽሑፎች ውስጥ ዘልቆ ገብተዋል። እዚህ ላይ ነው እንግዲህ ነገሩ በጣም የሚገርመው። እነዚህን የቀይ ባህር ዙሪያ ባህሎች ይበልጥ የሚያሳስራቸው ሌላ ታላቅ ጽንሰ ሐሳብ አለ። እስራኤልያት የምንለውን አይደል? አዎ፣ እስራኤልያት። ምንጮቻችን ይህን ቃል በስፋት ያብራሩታል። እስራኤልያት ማለት ከአይሁድና ክርስትና እምነቶች የመጡ በተለይ የብሉይ ኪዳንን ታሪኮችን የያዙ ትርክቶች ናቸው። እነዚህ ትርክቶች ከጊዜ በኋላ ወደ መጀመሪያዎቹ የእስላማዊ ጽሑፎች ውስጥ የተቀላቀሉ ናቸው። ይህ የሆነበት ምክንያት ደግሞ ግልጽ ነው። ቁርአን ብዙ ጊዜ የነቢያትን ታሪክ የሚያቀርበው በአጭሩና ዋናውን መልእክት ብቻ በማስተላለፍ ነው። ታዲያ ቀደምት ሙስሊሞች በተለይም ከአይሁድና ክርስትና እምነት ወደ እስልምና የተቀየሩት ምሁራን እነዚህን የታሪክ ክፍተቶች ለመሙላት ሞከሩ። ዝርዝር ታሪኩን ለማብራራት የየራሳቸውን የባህልና የሃይማኖት ትርክት ይዘው መጡ። በትክክል። በዚህ ሂደት ውስጥ የየመን ምሁራን ሚና የጎላ እንዲያውም መሪ ነበሩ ማለት ይቻላል። ከነዚህ የየመን ምሁራን መካከል በዋናነት የሚነሳው ወሃብ ኢብኑ ሙናቢህ የተባለ ታዋቂ ሰው ነው። ለመሆኑ ይህ ሰው ማን ነው? ወሃብ ኢብኑ ሙናቢህ በ8ኛው መቶ ክፍለ ዘመን መጀመሪያ ላይ የነበረ ትውልደ ፋርስ የመናዊ የሆነ ታላቅ ምሁር ነበር። ለምን ይህን ያህል ተጽዕኖ ፈጣሪ ሊሆን ቻለ? ምክንያቱም እሱ የአይሁድና ክርስትና ታሪኮችን በሚገባ ያጠና ሰው ነበር። እሱና መሰሎች ይህንን እስራኤልያት በመጠቀም የየመንን ታሪክ ከፍ ለማድረግ ትልቅ ሥራ ሰርተዋል። ማለትም የየመንን አካባቢያዊ ታሪክ ከብሉይ ኪዳን ታላላቅ ነቢያት ጋር በማያይዝ የሕዝቡን ክብር ከፍ ማድረግ ፈለጉ። ልክ ነው። የብሉይ ኪዳንን ታሪኮች ከየመን ታሪክ ጋር በማዋሃድ
ደቡባውያን የጥንታዊው የነቢያት ታሪክ ወራሾች መሆናቸውን ሰብከዋል። የሰኔአ ብራና የታችኛው ጽሑፍም የዚሁ እንቅስቃሴ አካል ተደርጎ ሊወሰድ ይቻላል። አዎ፣ ጽሑፉ በአንዳንድ ቦታዎች ላይ ከመደበኛው የሰሜን ጽሑፍ ወጥቶ ከደቡባዊ ትርክፍቶች ጋር የሚመሳሰሉ ቃላትን መጠቀሙ ይህን ነው የሚያሳየው። የብሉይ ኪዳን እና የደቡብ አረቢያ ወይንም የአፍሪካ ቀንድ ታሪክ መዋሃደት ስንል ወዲያውኑ ወደ አእምሯችን የሚመጣው የንግሥተ ሳባ ታሪክ ነው። እርግጥ ነው ይህ ታሪክ በየመኑም ሆነ በኢትዮጵያ በኩል ትልቅ ቦታ የሚሰጠው ነው። በየመን የእስራኤላት ትርክፍቶች ንግሥቲቱ ቢልቂስ በመባል ስትታወቅ፣ በኢትዮጵያ ደግሞ ማክዳ ተብላ ትጠራለች። ታዲያ እነዚህ ሁለት የተነጣጠሉ የሚመስሉ ታሪኮች አንድ መነሻ እንዳላቸው የሚያሳዩ ጠንካራ ፍንጮች አሉ። የስሟን ስርወ ቃል ብንመለከት ራሱ አስገራሚ ነው። አዎ፣ ማክዳ የሚለው የኢትዮጵያውያን ስም መካይዳ ወይንም አሴረች ከሚለው የአረበኛ ቃል ጋር ጥብቅ ትስስር እንዳለው የቋንቋ ምሁራን ያነሳሉ። በየመኑ ትርክትም ንግሥቲቱ በብልሃቷ እና በማቀድ ችሎታ ነው የምትታወቀው። ይህ የሚያሳየን ታሪኩ በአፍሪካ ቀንድ እና በየመን መካከል ሲጓዝ ቃላቶቹም አብረው መጓዛቸውን ነው። ይህ ብቻ አይደለም። የኢትዮጵያውያን ብሔራዊ እና ሃይማኖታዊ የታሪክ መጽሐፍ የሆነው ክብረ ነገሥት ከየመኑ የእስራኤላት ትርክፍቶች ጋር የሚያስደንቅ መመሳሰል አለው። ይህንን ሰፋ ካለው ምስል ጋር ስናገናኘው ሁለቱም ትርክቶች ከአንድ የጋራ የቀይ ባህር አካባቢ ምንጭ የተቀዱ መሆናቸውን እንረዳለን። ከእስላማዊ መጽሐፍ ቅዱሳዊ ምንጭ ማለት ነው። በትክክል ማህበረሰቡ ከፀሐይ አምልኮ ወጥቶ ወደ አንድ አምላክ አምልኮ መሸጋገሩን ሁለቱም ባህሎች ይጋራሉ። በተለይም በአካባቢው አልራህማን ወይንም አዛኙ የሚባል አንድ አምላክ ይመለክ እንደነበር የድንጋይ ላይ ጽሑፎች ያረጋግጣሉ። ልክ ነህ። ክብረ ነገሥትም ሆነ የየመን ትርክቶች የንጉሥ ሰሎሞንን ታሪክ የራሳቸው በማድረግ ሕጋዊነትን ለማግኘት የተጠቀሙበት መንገድ ፍጹም ተመሳሳይ ነው። ስለዚህ ሁለቱም አካባቢዎች የኢ-ዋንቢ ማህበረሰብ አካል እንደመሆናቸው ታሪካቸውንም በተመሳሳይ መንገድ ገነቡ። አዎ፣ ከዚህም ባሻገር ሃይማኖታዊ መጻሕፍትን የመጠበቅና የማንበብ ባህል በሁለቱም በኩል እንዴት እንደሚሰማሰል ማየቱ ሌላው አስገራሚ ነገር ነው። የኢትዮጵያ ቤተ እስራኤላውያን የብሉይ ኪዳን መጻሕፍትን በተለይም ኦሪትን የሚያነቡበት ጥንታዊ ሥርዓት አላቸው። ስርዓታቸው በጣም ልዩ ነው። የቤተ እስራኤል ካህናት ኦሪትን ሲያነቡ ዋናውን ጽሑፍ በጥንታዊው የግዕዝ ቋንቋ ያነቡታል እና ወዲያውኑም ለምዕመናኑ በአማርኛ ወይም በትግርኛ ቃል በቃል ይተረጉሙላቸዋል። የሚያደርጉት ጽሑፉን ሳይበረዝ በዋናው ቋንቋ ለማስተላለፍና ሕዝቡን በሚገባ እንዲረዳው ለማድረግ ነው። መጽሐፉን ዘግቶ ከማስቀመጥ ይልቅ በየዕለቱ ሕዝቡ በሚረዳው ቋንቋ ሕያው እንዲሆን ያደርጉት ነበር። ታጅ በሚሉት የንባብ ወግ ልክ ተመሳሳይ ነገር ያደርጉ ነበር። ታጅ የሚባለው ወግ ማለት ነው። አዎ፣ ታጅ ብለው የሚጠሩት የዕብራይስጥ መጽሐፍ ቅዱስ ሲነበብ እያንዳንዱን አረፍተ ነገር በዕብራይስጥ ካነበቡ በኋላ ወዲያውኑ በአረበኛ ወይንም በአራማይክ ይተረጎሙታል። ይህ የንባብ ወግ የቀይ ባህር አካባቢ ሕዝቦችን ጥልቅ የባህል ትስስር ቁልጭ አድርጎ ያሳያል። በኢትዮጵያም ሆነ በየመን ጽሑፉን በዋናው ቋንቋ ሳይበረዝ መጠበቅ እጅግ ትልቅ ቦታ የሚሰጠው ጉዳይ ነበር። መጽሐፉ በሁለት ቋንቋዎች በሕያውነት የሚተላለፍ የጋራ የባህል ቅርስ ነው ማለት ነው። በትክክል። ታዲያ የሁሉ ምን ትርጉም አለው? ለምንድን ነው ይህን ታሪክ በስፋት የማናውቀው? በጣም ጥሩ ጥያቄ ነው። የየመንም ሆነ የኢትዮጵያ ታሪክ የኢ-ዋንቢ ሕዝቦች ባህል የሁሉ ትስስር ለምን በመደበኛው የዓለም ታሪክ ውስጥ ጎልቶ አይነገርም? የሰኔአ ብራና የታችኛው ጽሑፍስ ለምን ሊፋቅ ቻለ? ይህ የታሪኩ ዋነኛ የትኩረት ነጥብ ነው። ይህንን ሁሉ የሚያብራራልን የባግዳድ ጽሑፋዊ ተጽዕኖ በመባል የሚታወቀው ሂደት ነው። የባግዳድ ተጽዕኖ? አዎ። በጥንታዊው የእስላማዊ ግዛት መስፋፋት ወቅት በተለይም በኡመያድ እና በኋላም በአባሲድ አስተዳደሮች ዘንድ አንድ ትልቅ ውሳኔ ተላልፎ ነበር። ግዛቱን አንድ ለማድረግ ሲባል አይደል? አዎ። ጽሑፎችን፣ ታሪኮችንና አስተዳደራዊ ጉዳዮች በአንድ ማዕከላዊ መለኪያ ለማድረግ ትልቅ ፖለቲካዊ ውሳኔ ተላለፈ። ማለትም ማዕከላዊ መንግሥት የራሱን ቁጥጥር ለማጠናከር ሲል የተለያዩ የጽሑፍ ወጎችን ማጥፋት ጀመረ። ልክ ነህ። ካሊፋ ኡስማን የቁርአንን ጽሑፍ ወደ አንድ መደበኛ የሂጃዚ ወይንም የቁሬሺ ዘዬ ሲያመጣ በየመን እና በሌሎች አካባቢዎች የነበሩ የተለያዩ ጽሑፎች እንዲጠፉ ታዞ ነበር።
ኢሲናአ ፓሊምፕሰስት የታችኛው ጽሑፍ የተፋቀውም ለዚህ ነው ማለት ነው። በትክክል የብርሃና ቆዳ እጅግ ውድ ስለነበር ከማቃጠል ይልቅ ፍቀው ማዕከላዊ መንግስት የፈቀደውን መደበኛ ጽሑፍ በላዩ ላይ ጻፉበት። ስለዚህ ማንኛውም ከማዕከላዊ ትርክት የተለየ ነገር ከብርሃናው ላይ ተፋቃ፣ በታሪክም ላይ ተደርጓል ማለት እንችላለን። ያለ ጥርጥር በባግዳድ የነበሩት አዲሶቹ የታሪክ ጸሐፊዎች የራሳቸውን ማዕከላዊ የፖለቲካ ትርክት ለመገንባት ሲሉ የየመንን እና የአፍሪቃ ቀንድን ታሪካዊ ተጽዕኖ ሆን ብለው አሳንሰው ጻፉ። የደቡቡን ታሪክ የእስራኤልያ ትርክቶችን እንደ ተረት አድርጎ ማቅረብ ጀመሩ። አዎ፣ ታሪክ በነዋሪዎቹ ሳይሆን በማዕከላዊው አሸናፊ መንግስት ተጻፈ። የደቡቡ ድምፅም ቀስ በቀስ ተረሳ። እስካሁን አነሳናቸውን ዋና ዋና ነጥቦችን ለአድማጮቻችን ለማጠቃለል ያህል ዛሬ የተመለከትነው የታሪክ ገጽታ መደበኛው ትምህርት ከሚነግረን እጅግ የሰፋ ነው። በጣም የሰፋ እና የጠለቀ ነው። በሰንዓ ታላቁ መስጊድ ጣሪያ ላይ የተገኘው የብራና ታችኛው ጽሑፍ ቀደም ሲል የነበረውን ጥንታዊ የደቡባዊ ንባብ ወግ አሳይቶናል። ይህ በአጋጣሚ የተፈጠረ ሳይሆን የኢዋምቢ የዘረመል ግንድ ካላቸው ህዝቦች መስተጋበር የመነጨ ነው። ኢትዮጵያውያን፣ የየመን ሰዎችና የቀይ ባህር ህዝቦች በደም በቋንቋና በባህል እንዴት እንደተሳሰሩ አረጋግጦልኛል። የየመን ምሁራን ያመጡት የእስራኤልያት ትርክትም አንዱ ማሳያ ነው። የንግሥተ ሳባ ታሪክ በኢትዮጵያ ክብረ ነገሥት ውስጥ የተንጸባረቀበት መንገድም አለ። ኦሪትና ታጅ በሁለት ቋንቋዎች ሕያው ሆኖ የሚነበቡበት አስገራሚ ሥርዓትም እንዲሁ። እነዚህ ሁሉ የሚያሳዩን ታሪክ አንድ ወጥ አለመሆኑን ነው። ልክ ነህ። ዛሬ ከሚነገረው መደበኛ ትርክት ጀርባ እጅግ የተሳሰረ እና የዳበረ የባህል ልውውጥ እንደነበር ተመልክተናል። የዚህ ሁሉ ዕውቀት ፋይዳ ግን ለሁላችንም ምንድን ነው? ታሪክ ማለት በላዩ ላይ ጎልጦ የተጻፈው ወይንም አሸናፊዎች የሚነግሩን የላይኛው ጽሑፍ ብቻ አለመሆኑን መገንዘብ ነው። የፖለቲካ ኃይል ታሪኮችን ሊለውጥ ቢሞክርም እውነታው ግን አይጠፋም። አዎ፣ የባግዳድ አስተዳደር ማዕከላዊ ትርክትን በሌሎች ላይ ሊጭን ሞክሮ ነበር። ነገር ግን ባዮሎጂካዊ የዘረመል መረጃዎችና የዘመናዊ ኬሚካላዊ የብራና ምርመራዎች እውነታውን መቼም ቢሆን መልሶ ያወጡታል። የታችኛው ጽሑፍ ቢፋቅም በተፈጥሯዊ የኬሚካል ለውጥ ተመልሶ ብቅ ማለቱ ትልቅ ትምህርት ነው። እውነትን ለዘላለም መቅበር እንደማይቻል የሚያሳይ ግሩም ተምሳሌት ነው። የሰው ልጅ ማንነት በፖለቲካ ትዕዛዝ እና በማጥፊያ ብቻ አይጠፋም። ይህ ደግሞ አንድ ጠቃሚ ጥያቄን ያስነሳል። አዎ፣ እጅግ አሳሳቢና ሰፋ ወዳለ ሐሳብ ነው የሚያመጣን። የሰንዓ ብራና የታችኛው ጽሑፍ በተፈጥሯዊ የኬሚካል ለውጥና በዘመናዊ ቴክኖሎጂ አማካኝነት ተመልሶ ሊታይ ከቻለ የሌሎች ታሪኮች በትክክል ዛሬ ዓለም ላይ ፍጹምና ብቸኛ እውነት ተብሎ የተቀበልናቸው ስፍር ቁጥር የሌላቸው ታሪኮች ትክክለኛውን ማንነታቸውን የደበቁ የላይኛው ጽሑፍ ብቻ ቢሆንስ? አዳዲስ ቴክኖሎጂዎችና ይበልጥ የረቁ የዘረመል ምርመራዎች ወደፊት ምን አይነት የተፋቁና የተረሱ የዓለም ታሪኮችን ከስር ፈልፍለው ሊያወጡ ይችሉ ይሆን? ምናልባትም ዛሬ የምናውቀው ታሪክ ገና የፓሊምሴስቱ የላይኛው ገጽ ብቻ ሊሆን ይችላል። ይህን አስገራሚ ሐሳብ እንድታስቡበት በመተው የዛሬውን ጥልቅ ዳሰሳ እዚህ ላይ እናጠናቅቃለን። መልካም ጊዜ።